ሰዋውን እኮ ከዘፈን ይልቅ ፖለቲካ የሚሰማበት ዘመን ቁጭ ብሎ ወሬ ስለሆነ ሰውዬ ወሬ በጣም ይሰማል ገባ ስለ አንድ ግለሰብ ቲክቶክ ላይ ስለምታቀው ግለሰብ እንደዚህ አርጓት እንዲ ተፈጥሮ ምናምን ተብሎ በፊት አሁን እኮ ያልኩ ቅድም ይሄን ነው የምትወስዳቸው ልምዶች አሉ አሁን በፊት እናቶቻችን ጎረቤት ተጠራርተው ምናምን ሐሜት ይባላል አይደል ቡና ላይ አሁን ደግሞ ላይቭ ነው ቁጭ ብለህ ተማማው ላይ ነው ሐሜቱ ቡና የለም እንጂ አይ ቡናቸውንም ይዘው ይወጡ ሰዎች አሉ ቡናቸውን ይዘው ምናምን በጣም እኔ ልጀምር ሚኪ እንኳን ደህና መጣ እንኳን ደህና ቆያችሁ ገዜን ታቋለ እኔ ነው ማታቀኝ ዛሬ ሚኪ በጣም በተደጋጋሚ እንትን ስንል ነበርና አልበሙ 4 ነጥብ የወጣ አካባቢ ነበር ለማቅረብ ኢንተርቪው ለማድረግ ሙከራ ስናደርግ የነበረው እና ሚኪ በጣም ቢዚ ነበር በአጋጣሚ አንድ ሁለቴ ሳይመቸን ቀረ አረ እና ዛሬ ተሳክቶልን ሚኪን አምጥተናል በጣም ደስ ብሎኛል እኔ ቴንክ ዩ ገዚ እግዚአብሔር ያክብር ልጫወት ይመስለኛል በጣም ብዙ ሰው አሁን ብዙ ጊዜ ትሬንዲ የሆኑ ነገሮችን ይከተላል በተለይ ጄንዚ አሁን ወጣቱ ትሬንዲ የሆኑ ነገሮችን ይከተላል ምናምንና ሚኪን ሲያስብ ቆየን ካየን ወዲያው ነው አምሮ ላይ የሚመጣው የብዙ ልክ እንዳንቺ መታሳሳ ማትረሳ ኩንስንሷ አንቺ ተፍተሽ ተሰቃ አረውዲም እኮ አሁን እንደገና ትሬንዲ ሆኗል እና ሰው ትሬንዲ የሆነውን ነገር ስለሚከተል ሚኪ የሆነ የቅርብ ጊዜ አሁን ምናምን ይመስላል እኔ በጣም ረጅም ጊዜ ከቀደም ለሱም ስለው ነበር ረጅም ጊዜ ከ10 አመት ከ12 አመት በፊት ምናምን ጀምሮ በደንብ ከመሰማቸው ሙዚቃዎች መሃል ነው የሚኪ ነጠላ ዜማዎች በጣም ቆንጆ በእውነት በተለቀቁበት በኋላ ላይ በደንብ እናነሳለን ምታደንቀውን ሰው ነው ጋበስከው ማለት ነው ያ ለምን መሰለ እንትን ነው አሁን የሆነ ቅርብ ጊዜ ቆየን ካየን አሁን ምናምን ሚል ይመስላል በጣም ቆንጆ ሙዚቃ ብዙ ሰው እንደዛ ነው የሚያስበው የመጀመሪያ ሲንግል ሁሉ የሚመስለው ሰው አለ አይደል ብዙ ሰው እና ግን ያው ሙዚቃ ውስጥ ከ18 አመት ጀምሮ ሙዚቃ ውስጥ ነው ያለሁት እኔ በቃ ትምርቴን ልክ እንደጨረስኩኝ ከ2 አመት በኋላ የመጀመሪያ ነጠላ ዜማዬን የለቀኩት ከዚያ ጊዜ ጀምሮ ማለት ነው ኦልሞስት 14 አመት 16 አመት ይመስለኛል የመጀመሪያ ሲንግሌ ቀላል አይደለም ስለዚህ በጣም አሁን 4 ነጥብ አልበም ጋር ስንደርስ በብዙ አፕ ኤንድ ዳውን ውስጥ ነው ያ በጣም ሁሉም ነገር ከስም ይጀምራል ሚኪ እንደው ሚኪ ላላ ነው የሚለው ስም ሚኪ ላላ የመጀመሪያ ሲንግል ዘፈን ነበርኝ እና አቤል ሙልጌታ ነው ስሟን እንደ ኒክኔም ያወጣው ያን ጊዜ እንደዛ የተለመደ ነበር ምታስታውስ ከሆነ እኛ የመጣንበት ታይም አሁን ለምሳሌ ጃኪ ጉሲ ወንዴ ማክ ምናምን እንደዚህ አይነት እንትኖች ነበሩና ከዛ የመጀመሪያ ሲንግሌን ሰራ ላላ ነው እንትኑ ርዕሱ የዘፈኑ ርዕስ እና ላላ ማለት በሱዳንኛ ናት ቃሏ እና ለምን እንደ ኒክኔም ሚኪ ላላ ለምን አይባልም ተባለ በዛው በቃ ጻና ማለት ሚኪ ላላ ተባለ ማለት ነው በዛው ታስታውሳታለህ ዘፈኗን እስቲ በማለት ለሞከረው ዝም ብዬ ላላ 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 እንደዚህ አይነት ነገር ናት ከዛ አላት የሆነች ረጅም ጊዜው ስለሆነ የሚገርምህ ዩቲዩብ ላይም የለም ግን ቪዲዮ ዩቲዩብ ላይም የለም እኔ ራሱ ከሆነ ጊዜ በኋላ ነው ስፈልገው የለም ዘፈኑ አይ ቲንክ ሱዳንኛ ዜማ ወስደን የሰራ ነውና ዩቲዩብ ደግሞ የእንትን ያረጋዋል የኮፒራይት ጥያቄ ይኖረዋል ብዬ አስባለሁ
እና አጠፋው በዛ ምክንያት የለም በቃ ረጅም ጊዜ ስፈልገው አግኝቼዋለሁ። የራስን ዘፈን ቲዩብ ላይ አጣው። አዎ ደስ ይላል። አሪፍ ነው። ሚኪ የአያት ልጅ ነህ። በአያት እጅ ላይ ነው ያደግከው መሰለኝ አይደል? ልጅነትን ያሳለፍከው? ልጅነቴ ነው። አዎ ለምን መሰለህ ይሄን የጠየቅኩ ከዚህ እንድንጀምር ፈለኩ ጨዋታችንን። እዚህ 4 አልበም ላይ የደስታ ቀን የምትል ሙዚቃ አለች። አንድ ቦታ ላይ ስታወራ ደግሞ ሰምቻለሁ የደስታ ቀን ለአያቴ ነው እኔ የዘፈንኩት፣ ሰዎች ለተለያየ ነገር ሊጠቀሙት ይችላል ስትል ሰምቻለሁ። እና እስቲ ስለ አያቴ ንገረን። አዎ አያቴ ከልጅነቴ ጀምሮ ሰፖርት የምታረገኝ ናትና በጣም ነው የምወዳት። ያው የአያት ልጅ ቅምጥል ነው እና ይሄ ሙዚቃዬ ላይም ብዙ ሰፖርት የምታረገኝ እሷ ነበረች። በምን በብዙ መንገድ ለምሳሌ በገንዘብም ሊሆን ይችላል። መርካቶ ነጋዴ ናት እና በብዙ መንገድ እሷ ናት በቃ ሙዚቃዬ ላይ ያንዳንዱ ነገሬ ላይ የነበረችው ማለት እችላለሁ። እና ለዛ ነው ይሄንን ዘፈን ደግሞ ስንሰራ የአቤል ሙልጌታ ግጥምና ዜማ ነው የደስታዬ ቀን በደስታዬ ቀን እና ልሰራው የሄድኩ ቀን አጋጣሚ በርዝዴይ ነው እኔ እና እንዴት ናቸው ማዘር አሉ ምናምን ብሎ ጠየቀኝ። ከረጅም ጊዜ በኋላ ነው የተገናኘነው። ከዛ እሷ እኮ አረፈች ምናምን አልኩት። በዛ የተነሳ በደስታዬ ቀን ብሎ ዘፈኑ እንትን አለው። ዘፈኑ ኖርማሊ ለፍቅረኛም ሊሆን ይችላል ምናምን፣ ግን እኔ በቃ ከዛ ጋር አገናኘሁት። የሚገርም ነው። በደስታ ቀን እንዲኖር የምትፈልገው ግን ያለ የጎደለ ጎለሻል ነው። ሁሉም ነገር ሙሉ ነው። ምግቡ ተዘጋጅቷል፣ መጠጡ አለ፣ ምኑ አለ፣ ሰው አለ ምናምን፣ ግን አንድ ነገር ጎሎብኝ ነው እያዘንኩ ያለሁት ነው። አንቺ ጎለሽ በጣም የሙዚቃው እውቀት ነበራቸው። ሙዚቃ ላይ ሰፖርት አይደለም ከዛ ሳይሆን በቃ ያው የልጅነት ፍላጎቴን እንዳሳካ የምትሰራውን ታበረታታኛለች። አዎ ደስ ይላል በጣም። የአያት ልጅ ቅምጥል ነው ይባላል። አልተገረፍክም? የለም ከምር ተገርፋ አታውቅም ምናምን? አይ በሷ እጅ አላውቅም። ኧረ ወይ አባቴ ወይ እናቴ ነው እንጂ በሷ እጅ የለም። መሸሸጊያ ነች ማለት ነው። አስቸጋሪ ነበር ከእንዴ ልጅ ያለ? አዎ ኧረ በጣም። ምን አይነት አስቸጋሪ? በቃ ይሄ የሰፈር ውስጥ ስታድግ፣ እኔ 2 ሰፈር ነው ያደግኩት። ኦኬ ሰንጋተራና የተወለድኩት ሰንጋተራ ነው፣ ያደግኩት ደግሞ መርካቶ 7ኛ ነው። ሁለቱም ጋር እየተመላለስኩ ማለት ነው። እና የ2 ሰፈር ልምድ ነበረኝ ገባ። ሰንጋተራም ኃይለኛ ሰፈር ነው፣ 7ኛም ኃይለኛ ሰፈር ነው። ብቻ በቃ ይሄ ሰፈር ውስጥ እንደ ህፃን ልጅ ተንኮለኛ ምናምን ተብለህ እንደዛ አይነት እንትኖች ነበሩ። በጀማ ታጠፉ ነበር ምናምን ታበላሹ ከልጆች ጋር ምናምን? በቃ ይሄ የልጅነት ነገር። ከፍ እያልኩ ስመጣ እንኳን እንዳልኩ በቃ ወደ ሙዚቃው ነው ቀጥታ እንትን ያልኩት። ኦልሞስት የ6ኛ የ7ኛ ክፍል ተማሪ ሆኜ ወደ ሙዚቃው 6ኛ 7ኛ ክፍል በጣም አርሊ ነው። በጣም መንገድን የለየው በጊዜ ነው። ከዛ ወክማ ነው የገባሁት፣ አዲስ ከተማ ወክማ። እዛ ኮርስ ወሰድኩ ምናምን የሙዚቃ ተማሪ ሆኜ ማለት ነው። 9ኛ ክፍል ተማሪ ሆኜ ክረምት ኮርስ አለ። ክረምት ኮርሱን ወሰድኩኝ። ከዛ 10ኛ ክፍል እንደጨረስኩ ቀጥታ ነው በቃ ወደ ሙዚቃ። ወክማ ያኔ አንተ በምትማር ጊዜ አሁን የሚታወቅ ምናምን የነበሩ ሰዎች እንዴ በጣም ከኛ ባች ከፍ ብለው የነበሩ ለምሳሌ ስንታየው ኢቦንጎ እነሱ ነበሩ። ወክማ ዋናው ቲም የነበሩት እነሱ ናቸው። ተመስገን ገብረ እግዚአብሔር እሱ በእኛ ባች በእናንተ ባች ነው። በእኛ ባች አረ ብዙ እነ ሄኖክ ድንቁ የሚባሉ ሄኖክ ድንቁ ተዋናዩ ነው። ኖ የሄኖክ ድንቁ ሳይሆን አቤል ድንቁ የሚባል የሱ የሄኖክ ድንቁ ወንድሜ ነበር። ያኔ እነሱ ነበሩ። የያሬድ አስናቀ ልጅ ማን ነው? የአስናቀ ገብረየስ ልጅ ያሬድ አስናቀ በጣም ጎበዝ ዘፋኝ፣ የኤፍሬም ታምሩን ምናምን አሁንም እንደውም
ቲክቶክ ላይ እንደውም እየመጣልኝ እያየሁት አረ በጣም ጎበዝ ዘፋኝ ነበር እሱ የኔ ባቼ ነበር ፋሲል የሚባል ማስታወሰዋል ጓደኞቼ ነበሩ ማለት ነው ወከም አሪፍ ነበር ማለት ነው እንቅስቃሴ በጣም አሪፍ ዘፋኞች ነበሩ የአዲስ ከተማው የ4 ኪሎና የአዲስ ከተማ ምንድን ነበር ህጉ ወከማ ለመግባት ምንድነው የሚያስፈልገው ህጉ የክረምት ኮርስ ነበር ከዛ ደግሞ ካልተሳሳትኩኝ ዳዮናሲስ ይመስለኛል የዋና ቲም የሚባል ባንድ ነበር ዳዮናሲስ ይመስለኛል ስሙን ክስተት ከሌለና እዛ ቲም ውስጥ ለመግባት መስፈርቱ የነበረው ኮርስ ተወስዳለህ 2 ወር ከዛ እዛ ኮርስ ላይ በቲያትር በብዙ አይነት በውዝዋዜ በድምጽ ምናምን ነው ከዛ ትመረቃለህ ማለት ነው ትመረቅና እዛ ውስጥ ጥሩ እንቅስቃሴ የነበረው ሰው ዋና ባንድ ነበር ስሙን ካልተሳሳትኩኝ ዳዮናሲስ ይመስለኛል እዛ ትገባለህ ማለት ነው ያ ነበር መስፈርቱ ዳዮናሲስ ላይ ተጫውተ ነበር እኔ አልተጫወትኩም እውነት ለመናገር በቃ ኮርሱን ወሰድኩ ተማሪ ነኝ እንዳልኩ ከዛው ወደ ትምህርት ነው የተመለስኩት ከዛ ግን በቃ ይሄ የቀበሌ ክበቦች ላይ ምናምን ግን እድሉን አግኝቼ ነበር እኔ ነኝ የመመቸትና ያለመመቸት ጉዳይ ነው ነበር ወክማላ ኦኬ በጣም ብዙ ሰዎች አውጥቷል ማለት ነው በጣም ብዙ እኔ እንደውም አሁን ስለረሳዋቸው ነው እንጂ በጣም ብዙ በስፖርቱም ነው ደግሞ የሚገርም ስፖርትም አለ ቴኒስ ቴብል መረብ ኳስ ምናምን ብዙ እንትኖች እንደዚህ አይነት ተቋማት አሁን ቢኖሩ ባሉበት የለም አሁን ይገርመኛል እኔ አሁን የሚመጣው ራሱ ይሄ አሁን ሙዚቃ ላይ በፊት እኮ የሆነ ክበቦች ነበሩ የሆኑ የውጭ ድርጅቶች ነበሩ አሁን አምረፍ ኢትዮጵያ የሚባል የምታስታውስ ከሆነ አይአር የሚባል ቤተሰብ መምሪያ ባንዶች የነበሩባቸው ጸረ ኤድስ ክበቦች ምናምን ብዙ ነበሩ በሰዓቱ አሁን ስልክህን ታንቃለህ የራስን ብቃት በራስህ ታሳያለህ ከዛን እውቀት ምናምን ልምድ ምናምን አይደለም አያስፈልግም ትሬንድ መከተል ነው ታለንት ትክክለኛ ታለንት ታሽቱ ለመውጣት እንደዚህ አይነት ክበቦች በጣም እንትን ሁሉ እኮ ነበረው እኔ ትዝ የሚለኝ አሁን የቀበሌ ክበብ ራሱ እየሰራ አሁን እንደዚህ ተደራጅተው ፖድካስት ተብሎ ልክ እንደመጣው አይነት እኔ አሁን ማስታውሰው በፊት 16 ቀበሌ የሚባል ነበርና ክበብ አለው ግን በሳምንት አንድ ቀን አንድ ልክ እንደናንተ አይነት ጋዜጠኝነት ነገር ላይ ታለንት የሚሞክር ያለ ሰው ቁጭ ብሎ ስላንተ ይጠይቃል የሻማ ምንድነው የሚባለው የሻማ ምሽት ይባላል ፕሮግራሙ ስሙ ካልተሳሳትኩኝና ቁጭ ብሎ አንድ ሰው በሳምንት ይደርሰዋል ቅዳሜ ቀን ማለት ነው ያም ሰው ልክ እንደዚህ አይነት ታለንቱ ያድጋል እንደገና ሙዚቀኛውም ደግሞ ስለራሱ እንትን ይላል እና እንደዚህ አይነት የልምድ ልውውጦች ነበሩ በፊት በየትምህርት ቤቱ ያሉ ሚኒ ሚዲያዎች በራሳቸው ሚኒ ሚዲያ ያወጡ ሰዎች በጣም ጎበዞች አሉ እኔ በኢትዮጵያ የቲያትር ጥበብም የፊልምም የኪነ ጥበብ ጠቅላላ የሙዚቃን ጨምሮ በጣም ትልልቅ ምንላቸው ሰዎች በእንደዚህ አይነት ልምድ ውስጥ ያለፉ ናቸው ቴዲ አፍሮን ጨምሮ ከሙዚቃ ጀምሮ በደንብ መስታወት ተቀጥቅጠው ነው ያለፉትና አሁን ስታያቸው አሁን ጆሮን የምታደምጣቸው ዝም ብሎ ትላንት የበቀሉ ሆኖ አይደለም በብዙ ማይታሻት ውስጥ በብዙ መንገድ የት ነው የተማርከው ሚኪ ስለ ትምህርት ቤት ነገር ትምህርት ቤት የተማርኩት አጋዚያን ቁጥር 1 ትምህርት ቤት የተማርኩት ከዛ ሃይ ስኩል ሽመልስ ሀብቴን የጨረስኩት ሽመልስ ሀብቴ አሪፍ ነው እንዴ አሪፍ ተማሪ ነበርክ ብዙ መባል አይደለም ሙዚቃው የሚሰባው አርፈ ትምህርትን ተባስ እየተባለ ወደ ሙዚቃው የሚሄደው ልጅ አንደኛ ተጠፍጣፊ ነበርኩ ትምህርት ቤት ራሱ በእውነት የቤት ስራ ባለ መስራት ነው እሱ እዛ ያንቋረረ ተባላለ እንዴ ነው ተባለ ብዙ መቼ ይማራል ምናምን ይባላል ሚኒ ሚዲያ ላይ ነበርክ እዛ
ትዘፍናለህ ወጥተህ? ሚኒ ሚዲያ አቀርብ ነበረ። ንባብ ንባብ አቀርብ ነበረ። ከዛ በተረፈ እንደዚህ ቲያትሮች ላይ ምናምን እኔ መጀመሪያ የሚገርምህ ነገር ሙዚቃውን አይደለም የጀመርኩት። ስጀምር ማለት ነው ስጀምር ግጥም መጻፍ እወዳለሁ። ከዛ በኋላ ደግሞ ይሄ ፊልም ቲያትር የመውደድ ነገር ነበር፣ መተወን ማለት ነው። ከዛ በኋላ እሱን እየወደድኩት እየመጣሁኝ ሀገር ፍቅር አንድ ቲያትር ነበረ። ምን የቲያትሩን ስም ማስታወስ አልችልም፣ ግን ደራሲው ቴዎድሮስ ይመስለኛል። ቴዎድሮስ አሁን አሜሪካን ሀገር ያለው ቴዎድሮስ ተስፋዬ ቴዎድሮስ ደቡብ አፍሪካ ነበረ የሚኖረው መጀመሪያ። ቴዎድሮስ ማለት ተከታታይ ድራማ የሚሰራው አሁን አሜሪካ ላይ ኦቲዝም ላይ ሀገር ፍቅር ነበር እሱ የሚሰራው። ሰንሰለት ድራማ ላይ ከነ የነነፂ ጋር ደግሞ የሰራች ልጅ የዛሬ ስንት አመት ያረፈች ልጅ ማን ነበረች? ህይወት ያባባ እሷ የኔ እናት ሆና ነገር ሪሄርስ ጀመርን። የሆነ ቲያትር ሀገር ፍቅር ሰው ነው ይዞኝ ሄደው። ከዛ በጣም ደስ የሚል ቲያትር ነበረ። እያጠናን ሊወጣ ወደ መድረክ ሊቀርብ ሲል በምን ምክንያት እንደሆነ አላውቅም ተቋረጠ ማለት ነው። ከዛ እዛ በሚሄድ ሰዓት የሀገር ፍቅር ባንዶች ሲያጠኑ ያለው ሙዚቃ እና በጣም መሳብ ጀመርኩ ማለት ነው ወደዛ። ከዛ ዝም ብዬ መሞካከር ነበር እንዳልኩ። ከዛ ምንድን ነው የተፈጠረው መሰለ? አንድ ጓደኛዬ ያለ ምንተስኖት ጥላውን ይባላል። ከዛ ከሱ ጋር ዘፈን መስራት ደግሞ ጀመርን። ከዛ ፑሽኪን የሚባል ታውቃለህ? ፑሽኪን እሱ ራሱ ብዙ እነሱ ራሱ በቃ ከባድ የበዓል ማዕከሉ ማለት ነው። እዛ ይሄ ሙዚቃዊ ቲያትር የሚባል ምናምን ሰራን። ፑሽኪን ሰርታችሁ ቲያትር ነጋሻ ያልነ ሙላት ነበር ያኔ እንትን የሚሉት ራን የሚያደርጉትና ከዛ እዛ ሰራን ምናምን በቃ ሙዚቃው ሞር እንትን እያለኝ መጣ ማለት ነው። ወደ ሙዚቃው መሳብ ጀመርኩ። ፑሽኪን የሰራችሁት ቲያትር ላይ ሙዚቃውን ነበር የምትጫወቱት? ሙዚቃል ቲያትር ስለሆነ ሙዚቃም ነው አለው እንደ መነባንብም ነው ምናምን። አንተ ሙዚቃ ትጫወት ነበረ ቲያትሩ ላይ? እንደ ዘፈን ነው። ቲያትር ደግሞ ከአእምሮ አይጠፋምና እኔ በጣም ነበር የምወደው የሚገርም እና ብዙ እንደውም ጓደኞቼ በቃ እንደው እንትኑን ይሄ መተወኑን የሚሉኝ ነበሩ። አሁን ግን የሚያውቁኝ ደግሞ ኧረ ምናምን የሚሉኝ አሉ። አይመስልም አይመጣም ይሏል። ቲያትር ውስጥ ይቀራልና ውስጥ የቀረ ዲያሎግ አለ። ረጅም አመት እኮ ሙዚቃ ራሱ አስበው እስቲ። አሁን ወደ ሙዚቃው ራሱ ከመጣው በኋላ ይሄ እኮ የምልህ አሁን ተማሪ ሆኜ ነበረ እኮ ተማሪ ሆኜ 8ኛ ክፍል 9ኛ ክፍል እያለው ነው አሁን የምልህን ፑሽኪን ምናምን የምልህ በወር አንዴ የስነ ጽሁፍ ምሽት ይካሄድ ነበር እና በሱ ፕሮግራም ላይ ነበረ። ድለኛ ነህ በጣም በቃ ኢትዮጵያ ውስጥ ይሄ ትልቅ የሆነ ኪነ ጥበብ ላይ አሳደሩ የሚባሉትን ሁለት እንትኖች ነው አይተህ የመጣህ። እኔ ብዙ የድሮዎቹን አርቲስቶች አብሶ ቲያትሩ ላይ ያሉትን ምናምን በአካል አይቻቸዋለሁና እንትን ይለኛል ደስ ይለኛል እሱን በማሳለፍ እና በዛም ጊዜ የተፈጠርኩት ውልድ ስለሆንኩ ደግሞ ደስ ነው እንደሚበቃ በጣም ደስ ያለ 90s የሚባለው ነገር በቃ በጣም ደስ ያለ ስታየው ገና ለመጀመሪያ ጊዜ ስታየው እስቲ እንደው ልብህን ቀጥ አድርጎ ያሞቀው ማን ነው? ለመጀመሪያ ጊዜ ያየሁት ተሻለ ወርቁን ይመስለኛል። ሀገር ፍቅር በዛ አሁን ባልኩ ታይም እና በጣም ነው ደስ ያለኝ። ፊል አርክ በደንብ ተሻለ ወርቁ አሁንም ሀገር ፍቅር ነው ሀገራችን ላይ ይሰራል። በጣም አሪፍ ነው። ስለዚህ ወደ ቲያትሩ ወደ ትወና ከዚህ በኋላ የምትመለስ ይመስላል? ካገኘው በፊልም ወይስ በቲያትር? በሁለቱ ካገኘው ፖቴንሻል እኔም ቢቢያው ነው ብዙ ፕሮዲዩሰሮች ይሰማዋል። በነገራችን ላይ ካገኘው ይመስለኛል ትተውናለህ ማለት ነው።
አሪፍ ነው በጣም። ስለ ልጅነት መለስ ብለን እንደገና የምናንሳ ስለ 4 ነጥብ ስለ ነጠላ ዜማዎች ሁሉ በደንብ እንጫወታለን። ግን ስለ እናት እንድናነሳ ፈለግን ሚኪ። አይኖ ሌሎች ቦታዎችም ስታወራ ሰምተናል። ስለ እናት ስለ አባት ስለ ቤተሰብ አንድ ወንድም እንዳለም ሰምተናልና እስቲ እናንሳ ደግሞ ስለ ቤተሰቦች። ያው ማንም ኢትዮጵያዊ እንደሚያድገው ከእናት ከአባቴ ጋር ነው ያደግኩት። ከዛ ግን በመሃል እናቴ ወደ ሌላ ሀገር ሄደች። ወደ ሱዳን ነበር ያኔ። ሱዳን ሄደች፣ ከሱዳን እስራኤል ገባች ማለት ነው። እና በጣም ጠንካራ እናት ነው ያለችኝ። እና ከዛ ያው ከአባታችን ጋር አባታችን አለ፣ ከአባታችን ጋር መኖር ጀመርን ምናምን። ታናሽ ወንድም አለኝ በ4 ዓመት የምበልጠው። በምን ምክንያት ነው ሱዳን ሄደችው? ምናልባት ፐርሰናል ካልሆነ። አይ በቃ ያው ላይፍ ኦኬ ላይፍ ለመቀየር ነው መቼም ወደ ሌላ ቦታ የምትሄደው። እና ወደ ሌላ ቦታ ሄደች። ከዛ የሚገርምህ ነገር በሌላም ሚዲያ ላይ አውርቼዋለሁ መሰለኝ ከ10 ምናምን ዓመት በኋላ አረውዴ የሚለውን ዘፈን ሰርቼ ለኮንሰርት ሄጄ ነው ያገኘኋት። ከምር አረውዴ ነው ያገናኛል። በጣም ይገርማል። ሙዚቃ ምን አይነት ከባድ አቅም እንዳለው በዚህ ማወቅ ትችላለህ። ወንድሜ እስካሁን ድረስ አላያትም። አረውዴን የሰራበት ጊዜ ላይ ነው ረጅም ጊዜ እሱ ራሱ እኮ ከተሰራ 12 ዓመት ያኔ ነው የተገናኛችሁ። እዚህ ከዛ ጊዜ ጀምሮ ከዛ በፊት እሷ 5-6 ዓመት እዛ ነበረች። ኦኬ አትደዋወሉም ስልክ ወይስ አለ ኮሙኒኬትም አለ። ግን በቃ አሁን እንደ ድሮ እኮ አይደለም። አሁን ኤኒ ታይም ከሰው ጋር ውጭ ሀገር ካለ ሰው ጋር በቴክኖሎጂ የምትገናኝበት ዘመን። ያኔ እኔ ከአንተ ጎረቤት ቤት ሊሆን ይችላል ስልክ ያለው ተጠርተ ምናምን ነው። ስልክ ያለው ሰው የሀብት መለኪያ ነው። እና ብቻ ያው ኮሙኒኬት ነበረን። ከዛ ግን በቃ ያው እሱን አጋጣሚ ንገረን። አረውዴ ወጥቶ ሄደ ስትገናኙ የነበረው ስሜት ከረጅም ጊዜ በኋላ ነው። በስማ መረ ሌላ ነው ማለት ትደነግጣለህ። ሆቴሌ ነው የመጣቸው አስታውሳለሁ። ሜትሮፖሊታን ይባላል ሆቴሉ። ብዙ ሙዚቀኞች ሲሄዱ የሚያርፉበት ሆቴል ነው። እና ከዛ በቃ እዛ መጣች። በቃ አላመነችም እሷም እኔም። እና አስታውሳለሁ ነጮቹ ሁሉ ስንላቀስ ቆመው ምናምን ይቀርጻሉ ምናምን። ቪዲዮ ሁሉ ነበረን የሚገርም አንድ ልጅ ጋርና ግን ልጁን ከዛ በኋላ አላገኘሁትም። ልጅነትን ማለት እናትህን አስባል በዛ መልክ ስታገኛት የሚሰማ ስሜት ደግሞ ብዙ ጊዜ ማሳልፈሃል ሳታገኛት ቀርና ልጅነትህንም ነው እንግዲህ እሷ ላይ ያገኘው። ከዛ በኋላ ከአረውዴ ለኮንሰርቱ ከሄድክ በኋላ በአካል ተገናኝታችሁ? ሄድኩ 1-2 ምናምን ሄድኩ እስራኤል። ድጋሚ በስራ ማለት ነው። እሷ ወደዚህ መምጣት አልቻለችም። ኦኬ ይገርማል። አንድ ቦታ ላይ ስትሰማ መምጣት አልቻለችም ስትል የሆነ ምክንያት ይኖረው ይሆን ብዬ ሁሉ አስቤ ነበር። ምክንያቱ ያው የወረቀት ነገር ነው። ሌላ ነገር አይደለም። እዛ ወረቀት ማግኘት ትንሽ ይከብዳል። ከመጣ ነው አትመለስም። ይህ ሁሉ አመት በጣም ነው የሚገርመው። ይህ ሁሉ አመት እዛ ኖራ ወረቀት ማግኘት አስቸጋሪ። እስራኤል ደግሞ አስቸጋሪ የሥራ ፍቃድ ልታገኝ ትችላለህ እንጂ እንትኑ ማግኘታችን ይገርማል። እዚህ መታ እንግዲህ እዚህ ደግሞ አሪፍ ጊዜ የምታሳልፉበትን ወቅት እንዲመጣ እንመኛለን። አሜን። በተለይ አሁን አንተስ 1-2 ለስራ ሄዳ አግኝተሃል። ለወንድም በተለይ ይህንን እንመኛለን። በደንብ ነው የምንመኘው። አባቴ እዚህ ነው የሚኖረው። መርካቶ ነው የሚሰራው። መርካቶ ነው የሚሰራው ሲባል ነጋዴ ነው ማለት ነው። ያው እኔ ፋሚሊዎቼ ኖርማሊ ነጋዴዎች ናቸው። ከቤታችን እኔ ብቻ ነኝ እንዳልኩ። ይሄ የአክስቶቼንም ብታይ አጎቶቼንም ብታይ እንደዚህ አይነት ነገር ውስጥ ያሉ ናቸው። እኔ ነኝ አርቱ ጋር ያለሁትና አባቴም ያው እዛ ውስጥ ያለ ሰው። አባት እናት የተለያየ ቦታ ሆኖ ልጆች እንደዚህ መገናኘት በማይችሉበት ሁኔታ ውስጥ አንተ በእርግጥ በአያት ደግሞ በተወሰነ መልኩ ሞታልና የራሱ የሆነ ተጽዕኖ አለው። ከዚያ ደግሞ አንተም ልጅ አለ እኮ
አንድ ቦታ ላይ ኢንተረስቲንግ ነገር ስታወራ ስለሰማው እሷን እንድናነሳ ፈልጌ ነው። አባትና እናት አንድ ላይ ሆነው ቢያሳድጉ ሁሌም አሪፍ ነው። ግን ተለያይቶ በማሳደግ ውስጥ ያሉ ተጽዕኖዎች አሉ። ለአባት በተለይ እኔም አውቀዋለሁ ነበርና ስሜቱን እስቲ ስለዚህ ነገር ተጽዕኖ አለው በወላጅ የተለያየ ቦታ ባንተ ህይወት ውስጥ የሚታይ የሚጨበጥ? ኦኬ በራሴ ባሳለፍኩት ህይወት ውስጥ ይኖራል። ኦፍ ኮርስ አብሮ እንደመኖርና አብሮ አለመኖር እኮ በጣም ከባድ ልዩነት ነው። ናፍቆቱ በራሱ እኮ ተጽዕኖ ያሳድራል። አዎ አብሶ ለልጅ ነው። ገባ? ያው እኛ እንደውም የሚገርም ነገር መለያየት ነውር በነበረበት ሰዓት ቢሆንም የኛ አሁን ፋሽን ሆኗል። አሁን ፋሽን ሆኗል። የኛ ታይም ግን በጣም በቃ ነውር የነበረበት ጊዜ ነውና በዛ ታይም አሁን ደስ የሚለው እናቴም አባቴም ለሁለታችን ተጨንቀው ነው። ለምሳሌ 5 ቀን እናታችን ጋር ከሆንን አርብ ማታ ሄደን እሁድ ማታ ነበር የምንመለሰው። የልጅነት ጊዜን ሳስታውስ ማለት ነው። ስለዚህ በመሃል ያለችዋን 5 ቀን ነው አባታችንን ማናየው። ከዛ ደግሞ አባታችን የሚገርምህ ትምህርት ቤት ሁሉ ይመጣል። መጥቶ ምሳ ሰዓት ላይ ይዞን ወጥቶ ምናምንና ምን ልል ፈልጌ ነው አሪፍ ሜንታሊቲ ነበራቸው ብዬ አስባለሁ። የኛ እናት አባቶች እኛ እንዳንጎዳ ተጠንቅቀው ነው ያሳደጉ። ሌሎችም ሰዎች ይኖራሉ ብዬ አስባለሁ። እንደውም እንድትናፍቁት ነው ያረጋችሁ ያንን ታይም የሚመጡበት ደርሶ እሱ ጋር መሄዱን ምናምን። ትምህርት ቤት ያሁኖቹ ግን ትንሽ የሚጎዱ ይመስለኛል። ምክንያቱም አሁን እንደ ፋሽን ነው መለያየትም እና ከድሮ ጋር ስታነጻጽረው ልዩነት ያለው ይመስላል። እቺኛው እንድትነሳ ስለፈለኩ ነው። አንዳንዴ ሆኖ አብሮ መሆን አይቻል ይሆናል። አንዳንዴ ግን ስትለያይ ነገሮችን ሃንድል ለምታደርግበት መንገድ አሪፍ ሲሆን እንደዚህ ቆንጆ ነው። እሱን ማንሳት ስለፈለኩ ነው። ሁላችንም በየሁኔታ ውስጥ እናትና አባትን በሁለት መንገድ አለማግኘትን እናውቀዋለን። ለምሳሌ አንዳንዱ ሰው ይለያያል፣ አንዳንዱ ሰው ደግሞ ጭራሽ እናትና አባቱን በሆነ በሞት በተለያየ አደጋዎች ምናምን ያጣልና የራሱ የሆነ የወጣ ባሳ አለው በተለያየ መንገድ። እንደ ልጅ እኔ አሁን ለምሳሌ ከእናቴ ጋር ለመኖሬ ከአባቴ ጋር ለመኖሬ የራሱ ሳይድ ኢፌክት አለው ብዬ አስባለሁ። ትራውማ ይኖራል ብዬ አስባለሁና አሁን ደግሞ ልጅ ወሳኝ አይደለም በዚህኛው ህግ አብሮ ለመኖር ብለው የሚያስቡ ሰዎች ተፈጥረዋል። በቃ ምንም ችግር የለም በጋራ እናሳድገዋለን እንደዛ ነው እየተባለ ያለውና ይሄ ጥሩ ትሬንድ አይመስለኝም በነገራችን ላይ። ባይ ዘ ዌይ በጣም ከኋላ ከነበሩት አባቶቻችን እናቶቻችን መውሰድ ያለብን በጣም ማዕት ነገር አለ። በጣም ደግሞ መተው ያለብን ነገር በጣም የሚያስጠሉ አሁን ዘመን ላይ ተፈጠሩ። ማለት ሞደርን የሆነን ይመስለናል፣ ግን ሞደርን አይደለም። እነሱ በብዙ መንገድ ይበልጡናል። በቃ ማለት ብዙ ልንወስደው የሚገባን ልምድ አለ ከነሱ። ብዙ ነገር እኮ ይባላል። አሁን እኮ መንገድ ላይ ልጅ ትቀጣለህ በፍጹም ምን አገባኝ ብለን ነው ታለው። እና ይሄ ሁሉ ስሜት የመጣው ያሁን ይሄ ዘመን ካመጣው ነገር ተነስቶ ነውና ያ ነገራችን እኛነታችንን አይገልጸውምና ብዙ ከነሱ የምንወስደው ነገር አለ ብዬ አስባለሁ። አስተማሪም ልጅ አይመታም ትከሰሳል። ቤተሰብ አንድል የሚደረግበት መንገድ ላይ አሁን እዚህ ዘመን ላይ በጣም አሪፍ ነገሮች አሉ። ሁሉ አይታችን ግን ደግሞ የሚወሰዱ ነገሮች ወደ ኋላ መለስ ብለን ልንወስዳቸው የሚገቡ ነገሮች አሉ ያስባሉ። ወደ ሙዚቃ ነው የምንገባው። ወደ ሙዚቃ ስራዎቹ ክበብ ውስጥ አሁን የተለያዩ ክበባት ውስጥ አሳልፈሃል። ብዙ እንደተጫወትክ ይሰማኛል አሁን ስትነግር። ክበብ እስቲ አንተ ተጫወታቸው የነበሩ ሙዚቃዎች የሰው ከዛን ጀምር ብዬና እኔ የሰው ዘፈኖች የነ ቴዎድሮስ ታደሰን እንዳለ አድምቄ ማስታውሳቸው ብዙ ናቸው አለ። ብዙ ዘፈን ይወጣ ስለነበረ በዛ ሰዓት እንደ ሲንግሎችም ትሬንድ የነበሩበት ጊዜ ነበር። የምታስታውስ ከሆነ 90s ላይ
ሲንግል ሆኖ ወጡ በጣም ብዙ ማጥለቅለቅ የሚያጥለቀልቁ ሙዚቃዎች ነበሩ። እንዳሁኑ ቶሎ ሙዚቃ እኮ በደንብ አይወጣም ያን ያለ። አረ በደንብ ነው እንጂ የሚወጣው። አረ አልበም ነው የማይወጣው። አልበምስ እንዴ ሻይን የሚያደርጉ ለዛው አይደለም። በአንድ አመት ብዙ አልበም ይወጣል። በጣም ብዙ አልበም ለምሳሌ 90 ይሄ ታይሙን ላላቀው ይችላልው እንጂ በጣም ብዙ አልበም ወጥቶ ሁሉም የተሰማበት ጊዜ ትዝ ይለኝ። አዎ ኦኬ። እና 90s እኮ የሚባለው እኮ እሱ እኮ እና አቤል የነበሩበት ጊዜ ማለት ነው። ለምሳሌ እና አቤል እንትን የሚለው ይሄ የደስታዬ ቀን ምናምን የሚለው ልጅ ማለት ነው። አቤል ሙልጌታ ነው። ሄኖክ አበበ እኮ የነሱ ታይም እና ሄኖክ በቃ ይሄ ማለት ብዙ አልበም ባን እንደውም የሆነ ጊዜ ከአንድ ጓደኞቼ ጋር እንዲህ ስንቆጥር በተከታታይ ወደ ስንት አልበም ነው ያለኝ? ወደ 10 ምናምን አልበም ይሁን 20 ምናምን ቁጥር ላይ ስተት ካለ እኔ እንጃ በአመት ውስጥ ወጥቶ ግን ሁሉም አልበም ተሰምቷል። ሁሉም ተደምጧል። እንደዚህ አይነት እንትን ነበር። ምንድነው አሁን እኔ በጣም ቶሎ አልበም የሚወጣ እየመሰለኝ ነው። በፊትም እንደዛ ይወጣል። ስለዚህ ያኔ ብዙ ስለሚወጣ ብዙዎችን እንጫወት ነበር ነው። ያኔ ንጹህ አይምሮም ነበረን መሰለኝ። ለመስማት ጊዜ ትሰጣለህ። ያባ እንደዚህ ጊዜ ብዙ የሚከብድ ነገር ያለበት ጊዜ አይደለም። አሁን የኑሮ ሁኔታውም አለ ብዙ ነገር እኮ ብዙ ፖለቲካል ነገሮች አሉ ምናምን። ሰው አሁን እኮ ከዘፈን ይልቅ ፖለቲካ የሚሰማበት ዘመን ቁጭ ብሎ ወሬ ስለሆነ ሰውዬ ወሬ በጣም ይሰማል። ገባ ስለ አንድ ግለሰብ ቲክቶክ ላይ ስለምታውቀው ግለሰብ እንደዚህ አርጓት እንዲህ ተፈጥሮ ምናምን ተብሎ በፊት አሁን እኮ ያልኩ ቅድም ይሄን ነው የምትወስዳቸው ልምዶች አሉ። አሁን በፊት እናቶቻችን ጎረቤት ተጠራርተው ምናምን ሐሜት ይባላል አይደል ቡና ላይ። አሁን ደግሞ ላይቭ ነው ቁጭ ብለህ ተማማው ላይ ነው ሐሜቱ። ቡና የለም እንጂ አይ ቡናቸውን ይዘው ይወጡ ሰዎች አለ። ቡናቸውን ይዘው ምናምን በጣም ሌጋሲውን በቃ ያስቀጥላል። ግን የቡና ጉዳይ የሐሜት ጉዳይ ብቻ አይደለም። የእናቶቻችን ቴራፒ ነው። እነሱ እርስ በርስ መተንፈሻ ችግርህን ተነፍስበትን ቦታ ከባሎቻቸው ጋር የተፈጠረውን ችግር ይፈቱበታል። የባሎቻቸውን ጸባይ ቼክ ያደርጉበታል። በስነ ስርዓት ነው የሚያወሩበትና እኛ አሁን የምናወራው ነገር ስለሌለን ሶሻል ሚዲያ ላይ ቲክቶክ ላይ እናወራለን። አጠገባችን ካለው ሰው ይልቅ ሶሻል ሚዲያ ላይ ያለው ሰው ቫልዩ ይኖረውና የሆነ ቀን ሲደበረን ባዶ መሆናችን ሲሰማን ራሳችንን እናጠፋለን። እዚህ ዘመን ራሳችንን እናጠፋለን። ምክንያቱም ሚኪን ኮሙኒኬት እያደረኩት አይደለም እና በተደጋጋሚ እያደረኩ ስላልሆነ ካንተ ጋር እያወራሁ ስላልሆነ የሆነ ነገር ሲሰማኝ ገመዴን ሰቅዬ ደህና ሁኑ በቃ እረፍ የምትለኝ ይመስል ደህና ሁኑ ብዬ ራሴን አጠፋለሁ ማለት ነው። እንደዚህ አይነት ነገሮች አሁን እየመጡ መጥቷል መሰለኝ። ሙዚቃ በደንብ እንዳናጣጥም ሙዚቃ ብቻ አይደለም ብዙ አይነት አርቶችን እንዳናጣጥም ዘመኑ የፈጠራቸው ተግዳሮቶች አሉ። ያኔ ክበብ ከምትጫ እንዳላድምቄ ስትለኝ እንዳላድምቄን ከበርም ሰርታላ? ሰርቻለሁ። አሪፍ ነው። የነ እንትን ላይ ዘማ ነበረ የከበር ስራዎች ለዘፋኙን ማስፈቀድ አለብህ የለብህም መጠየቅ አለብህ የለብህም አይ ፕሮሞት እኮ ነው የምታደርገው እንደገና የሚል ክርክር ነበረ እና ጥቅም አለው አይደል ከበር መሰራቱ። አሁን አንዳንዴ የማይነኩ ዘፈኖች ይኖራሉ። ኦኬ የማይነኩ የምትላቸው አንተ አሉ እንዴ? ማለት ብዙ ይኖራሉ። ብዙ ዘፈኖች ይኖራሉ። ግን ያው አሁን ምንድነው መሰለ ከመሬት አትነሳም። ካለ ነገር ነው ልትነሳ የምችለውና እኔ አሁን የእንዳላድምቄን ዘፈን ስሰራው ገንዘብ ላገኝበት ወይ ምናምን አይደለም። እኔ እንደውም እንዳልኩ ከረውዴ በኋላ ብዙ ሲንግሎች ነበሩ። አሁን ቅርብ ጊዜ ነው የእንዳለን የሰራው በከበር እንደው ስሙን ስላነሳ ብዬ እንጂ በጣም በከበር እና ምንድነው እንትን ነው ሞደው ዘፈን ስለሆነ የእሱን ብቻ አይደለም የተጫወትኩት ደግሞ አያይዤ ያለማየሁ ሸቴ የደረጀ ደገፋው አንድ ላይ ሶስቱንም ነውና ድሮ ክበብ ውስጥ ዘፍናቸው ስለነበር እንደ ማስታወሻም ነው እኔ ተጠቀምኩት እና
ከቨር ዘፈኖች አሳምረው የሰሩ ሰዎች አሉ የሚያናድም አለ ለዛ ነው አንዳንዴ መነካት የሌለባቸው ምልህ የማይነኩ ነገሮች ይኖራሉ እንጂ ከቨር ዘፈን መስራት በአለም ላይ ያለ እውነት ነው ማስፈቀድም አይጠበቅም ያለ ነገር ስለዚህ አንድ ሰው ከቨር ዘፈን ለመዝፈን ማስፈቀድ አይጠበቅበትም ብችል ብታስፈቅድ ሰዎችን በቅርበት የምታገኝበት መንገድ ካለ ክብር ነው ኦኬ ገባ ደስም ይላል ግን አሁን እንደንትን መሆን የለበትም ነው ማለት ለምሳሌ አሁን እኮ በቪዲዮ ቁጭ ብለህ ምናምን ቲክቶክ ላይ ለምሳሌ የሆነ ሰው መጥቶ ዘፍኖ አንድ ዘፈን አሁን የፀሐዬ በጣም ትሬንድ ሆኖ የነበረ የሆነች ልጅ ላይላ የምትባለው ዘፍናው እኮ ነው አይደል በድምጿ አርጋ ምናምን ከዛ ትሬንድ ሆነ በቃ እና አንዳንዴ ይጠቅማል ይማር ስለዚህ የሚጠቅምባቸው መንገዶች ብዙ ይመስሉኛል ስለዚህ ቢሰሩ አይከፋም ማስታወስ አንችልም የተጫወትካቸው ከበር እንዳለ ዘፈን ነው ደና ሁኚ እንግዲህ ቸሪያ ሰንብትሺ አምላክ በቀኛ ውልሺ ባርባራ ለኝ ከፋይን ገላሺ አሳሰበኝ መለየትሺ ባዘን ባግርዶሽ እየታየሽኝ አለቅሳለሁኝ ባዘን ባግርዶሽ እየታየሽኝ ተንሰፈሰፍኩኝ ድምጹን በቅርብ ስሰማው በቃ ማይጫወቱልህ ዘፋኞች አሉ በጣም አይ በትክክል የምትለይበት ኧረ ተፋታኝ ይሏል ተወኝ ያሉ አሉ አሪፍ ነው በጣም ደስ ብሎኛል የመጀመሪያ ነጠላ ዜማ ማን ነው ምን የምትለው ማለት ላላ ነው አይደል የመጀመሪያ የሌለው አለ ኦዲዮ እኮ ይኖራል ያው ኤፊ በጣም ብዙ እንትኖች ከኤፊ ጋር ነው ብዙ ስራዎች የሰራ ነውና እሱ ጋር ይኖራሉ እንትኖቹ ያስቀምጣል እሱ እንደዚህ ከቨሮቹንም እያንዳንዱ ነገሮች ከኤፊ ጋር ስትለይ በጣም የገረመኝ ነገር ላንሳ ኤፊ ከፍከፍ ወዳጃችን በጣም እና ኤፊ ከፍከፍ ቅርብ ጊዜ ነው እኔ ሙዚቀኛ መሆኑን ያወቅኩት እንደሚዘፍን ያወቅኩት ግጥም እንደሚሰራ ዜማ እንደሚደርስ አውቃለሁ እንደሚዘፍን ያወቅኩት ሽርበባቡሩ የሰራችሁት ዳጊሻሽ እና አንተ አብራችሁ ከ12 ዓመት በፊት ሚል ዩቲዩብ ላይ አለ በጣም ነው የገረመኝ ለምንድነው እንደውም እሱን ጠየቅኩት እንዴ ታዲያ ያንተስ ስራ ሲል አረ አሁን እየሰራው ነው ለራሴም የራሴን ምናምን አለኝና እንደውም ምን አለኝ ሚኪ እስኪያልቅ ነበር ስጠብቅ ነበር አልበሙ እስኪያልቅ ሲለኝ ነበርና ያኔ ከሱ ጋርም ነጠላ ዜማ ተጫውታችኋል አዎ ከኤፍሬም ጋር ከዛ በፊትም ናይት ክለብ ሲሰራ ነው እንደዚህ በደንብ እንትን ባንልም ግን እንትን ይሄ የምትተዋወቅ ሰው አለ አይደል ሰላምታ ያለህ ምናምን በዛ ታይም ነው የምንተዋወቀው ከዛ በኋላ ግን በጣም ሞር ጓደኛ የሆን ነው ካልኩ የመጀመሪያ ከሰራሁት ሲንግል በኋላ ነው ከላላ በኋላ ሁለተኛ ሲንግሌን እሱ ነው ፕሮዲዩስ ያደረገኝ ሙሉ ወጪውንም ምናምን ችሎ ማለት ነው አይደለም ሁለተኛዋ ማለት የቴዎድሮስ ታደሰን ዘፈን የቴዎድሮስ ታደሰና የሂሩት ዘፈንን ከእንትና ጋር ተጫውተናል ማርታ መሃል ላይ ያቤ የሚል ዘፈን ታስታውሳላችሁ በቃ ከሷ ጋር ተጫውተናል በቪዲዮ ክሊፕ ሁሉ አለ የወደዳ አበደ ሲባል ሰማሁት ምናምን ማለት ነው እሱን እየተቀባበለን ግጥሙ ተቀይሮ ተጫውተናል ኤፍሬም እና አሌክስ ይለፍ ነበሩ ፕሮዲዩስ ያደረጉት አሌክስ ይለፍ ማለት አሌክስ አሬንጀር ነው ኦኬ ከዛ በኋላ ነው አረውዴ መጣው ከዛ ልክ እሱን ከሰራው በኋላ አረውዴ መጣ አረውዴ በጣም አሪፍ ሆነ ሶስተኛ ዘፈን ማለት ነው ያ ሁሉም ሰው አረውዴ የመወደድ ያኮራል እንዴት ነበር በጣም ያኔ ሚኪ ልክ የዘፈኖቹን ያህል ደግሞ የሚሰራቸው ሚውዚክ ክሊፖች አሪፎች ነበሩ
ክሊፖች በጣም በቃ ሙዚቃን ያነሳሉ። በጣም በደንብ ነው የሚያነሱ ብድግ አድርገው። እንደውም ይሄ 90s ላይ የነበረው የክሊፕ ሙቭመንት አለ። እኔ በጣም ይደንቀኛል። ግጥም ሁሉ እኮ 90s ላይ እኮ ግጥም የታገል ሰይፉ ግጥም ትዝ ይላቸው የሆነ ጊዜ በክሊፕ መቶ ሻይን አድርጎ ምናምን እና የዛን ጊዜ የነበሩ እንቅስቃሴዎች እስከ ዛሬ ድረስ አሉ። በቃ እስከ ዛሬ አሁን ክሊፕ ላይ አረውዴ ከዛ በኋላ የተለያዩ ሀገሮች ሁሉ ሄድከው በአረውዴ ነው? እስኪ የት ሄድክበት? በረውዴ አንድ 7 ሀገር። በእውነት በጣም እኮ ይገርማል። ኖርዌይ፣ ስዊዘርላንድ፣ ሮም እና ሚላን፣ ግሪክ፣ እስራኤል፣ ባህሬን፣ ዱባይ ቪዛን ይሆና በረውዴ እነዛን ሀገራቶች ነው የሄድኩት። በጣም ብዙ ነው የሄድከው። እንዴት ነበረ እስቲ? በጣም ደስ ይል ነበር። ደስ የሚል ጊዜ ነበረ። ጊዜው አሪፍ ነው ያኛው ጊዜ። የሆነ ነገር ሲመጣ በቃ ሰው ጋር የሚደርስበት ጊዜ ነበረ። ይገርማል። የውጭ ሀገር ቱር አንድ ሙዚቃ ሰርታ የውጭ ሀገር ቱር ማግኘት አልበምም ሰርታ በራሱ ቀላል ነገር አይደለም። ተሳክቶልህ ከዛ ሰው ወዶት ሄደህ ተንቀሳቅሰ አንደኛ ኢኮኖሚካሊ ማሪፍ ይሆናል። ውጭ ሀገር ወጣ ብለህ ስትሰራ ቀጥራይ ሌሎች ስራዎች እንድንሰራ እድል ይሆናል። የቆየህባቸው ሀገራት አሉ? እዛው ስለመቅረት አስበህ አታውቅም? ብዙ ዘፋኞች ወጥተው ይቀራሉ። እኔ በስዊድን ሀገር ኖሬያለሁ። ምን ያህል ጊዜ? ባይዘው እየተመላለስኩኝ አንድ 3 አመት ተቀምጫለሁ እዛ። ግን ያው ሙዚቃ በጣም ደም ውስጥ የሚቀር ነገር አረ እና በምን አይነት መንገድ መላቀቅ እንዳለብህ ማታቀው እና በቃ መኖሪያ ፍቃዴን ላገኝ ስል ነው ጥዬ የመጣሁት። በቃኛል ሙዚቃ ለመስራት እዚህ ኢትዮጵያ መሆን ያስፈልጋል። በቃ እዛ ኮሚኒቲ የለም እንደዚህ ነው አለ። ግን በቃ እንዳልኩ ነው ሙዚቃ ሌላ ነው እንትኑ መንገዱም ሙዱም ትተለታል ማለት ነው። አንድ ስቴፕ የሆነ ነገርን ለሙዚቃ ትተለታል ማለት ነው። በደንብ ሳክሪፋይ ከፍያለሁ። በጣም ያስታውቃል። ብዙ ሰዎች ግን እንደዛ አይደለም ሚኪ። አሁን ለምሳሌ ከሆነ አልበም በኋላ የመጣህ ነው የሚመስላቸው በጣም በሚገርም ሁኔታ። እኔ ራሴ አሁን ሰላንተ ሰርች ሳረግ አንዳንድ ነገሮች ሳውቅ ነው ሙዚቃዎችን እየተገረምኩባቸው ነበር። በጣም ምርጥ ሙዚቃዎች አሉ። በጣም ከዚያ በኋላ ካረውዴ በኋላ ቀድም ለሱም እያልኩት ነበር ካፍ አይደለም የሚል ሙዚቃ አለ። ከዛ እሱ ሙዚቃ እኔ ቪዲዮ ራሱ አሁን እንትን ስትል የሆነ አረንጓዴ ነገር ደማቅ አረንጓዴ ከታች ቀይ ለበሱ ቀይ ዶልፊን መታ የሆነ ሪል ስቴት ጋር ቆመው ባንድነት አማሩና ማረናቸው ነው አዳዲስ ልጆች ናቸው ብቻ መተው ባንድ ቁጭ ብለው ነው ዘፈኑ ቪዲዮ ራሱ አለ አምሮዬ ላይ ዩኒቨርሲቲ ሆነን ምናምን ሁሉ እንሰማው ነበር። በጣም ቆንጆ ስራ ነበር። እስቲ እንደውም በዛው ያኔ ስለተሰራቸው ስለነዚህ ስራዎች እናውራ። ካፍ አይደለም ደግሞ የአቤል ሙልጌታ ስራ ነው። እሱም ያሱ ነው። ኦኬ ካፍ አይደለም ከረውዴ በኋላ የተሰራ ነው ካፍ አይደለም። ከዛ ካፍ አይደለም ምን ሰራን። ከዛ ደግሞ ከኔፊ ከፍ ጋር ኮላብ ያደረግ ነው ደግሞ ሽር በባቡሩ ሰራን። ከዛ ከሽር ከባቡሩ በኋላ አንድ ጉራግኛ ዘፈን ሰራሁ። ጉራግኛ እሷን በእናትና አስታውሳት። ጉራግኛ ዘፈን እሷ እዚህ አልበሜ ላይም ሪአሬንጅ አድርጌ ከትቻታለሁ። ትንሽ አንላት እኔ ራሱ አሁን ወልቂጤ ነው ዩኒቨርሲቲ የተማርነው። ምን እንትን የሚባል ቦታ ነው ራሱ ቪዲዮ ክሊፑን የሰራ ነው። ጢያ ተክል ድንጋይ ነው። ኦኬ ጢያ ተክል ድንጋይ ያለበት እዛ ነው የሰራ ነው። እና ፊቸሪንግ አረጌ ይባላል ነብሱን ይማራ አርፏል። ከሱ ጋር ነው ፊቸሪንጉ ይሰራልኝ። ከዛ ከጉራግኛው በኋላ አይ ቲንክ በቃ ከዛ በኋላ ወጣው ማለት ነው ከሀገር ወጣው። ኦኬ ከዛ 3 አመት ተቀመጥኩኝ እዛ እየሄድኩ እየመጣሁኝ። ከዛ የሚገርም ነገር አንድ የስደት ዘፈን ሰራው። ከዛ በኋላ እዛው ነው ማለት ነው። ከዛ እሱ ሰራሁኝ ረጅም አመት ከዘፈን ወጣው ማለት ነው። የሆነ ለኔ ረጅም አመት ነው የሚመስለኝ 2 አመት ምናምን ይመስለኛል። በቃ ሲንግሎች የሉኝም ምናምን። ከዛ አዲስ ስሜት ነው ከዛ አይተም ስትመለስ የሰራው
ማን ስርቆሽ ይወዳል ኦኬ ማን ስርቆሽ ይወዳል የሰራሁት። ማን ስርቆሽ አንተን ወራሽ ነው ዜማው። ግጥሙ ደግሞ ናትናኤል ግርማቸው ነው። ከዛ እሱን ሰራው። ከዛ በአዲስ ስሜት ደግሞ ከማኪ ኬቢ ጋር ሰራን። እሱን ደግሞ ዚጊ ነው ዜማውን የሰራው። ግጥሙን ናትናኤል ግርማቸው ነው እሱ። ከዛ ኮሮና ገባ። አይ ቲንክ ኮቪድ ሊገባ አካባቢ እነዛን ከቨሮች ቤት ውስጥ ሆነን የሰራናቸው ናቸው እነሱ። እሱ ደግሞ ሌላ ቃና ነው። የኮሮና ጊዜ የነበረው ጊዜ በቃ ቤት ውስጥ ነው ትዝ ይለኛል የሰራናቸው ራሱ። ከዛ መጨረሻ ላይ ልዋል ትግርኛ ዘፈን ከኤርትራዊ ዘፈን ጋር በጣም ቫይራል ወጥቶ የነበረ ዘፈን ነው። እሱን ሰራን። እሱ ደግሞ ግጥሙ ጥላውን ሰማው ነው። ዜማ ዳንኤል ዘውዱ ዳኒ ቀዩ እሱ ነው የሰራልኝ። ማሙሻ የሎም ነው አሬንጅ ያደረገው። ከዛ ነው እንግዲህ በመሃል አንድ ዘፈን እየሰራውኝ እያለ ከአልበሜ ላይ ሲንግል ለማድረግ እየሰራው እያለ ቆየን ካየን መጣ። ከዛ ቪዲዮ ጨርሰናል ልንለቅ ሌላ ዘፈን ነው አሁን አልበሜ ላይ ያለ የጋሽልማ ገብረአብ ግጥም ነው። እሱን ዘፈን ሰርተን ቪዲዮ ክሊፕ ጨርሰን 16ቶች ነታዴ ናቸው የሰሩልኝ። ኤልሲ ናት ዳይሬክት ያደረገችው። ከዛ ፖስተር ሁሉ ተለጥፏል ልናወጣው ማለት ነው። ከዛ ምን እንደተሰማኝ አላቅም። ሆልድ ሆነ። እኔ ሆልድ አረኩት። ቆየን ካየን መጣ። ቆየን ካየን ሲመጣ ሆልድ አረኩት። ያን ዘፈን አንድ ያልፏል የሚል ዘፈን ከዛ አሁን አልበሙ ላይ አለ። ከዛ ከብስሬ ጋር ሄድኩና እንደዚህ አይነት ዘፈን መስራት ፈልጌ ነበር። እስቲ ወደ ኋላ ተመልሰን ምናምን ብዬ አወራሁት። ምን አይነት ነገር ነው ያሰብከው? እንደዚህ ምናምን ብዬ በደንብ በቃ ፊል እንዲያረጋው በደንብ የዘፈንም ታይፕ ምናምን አወራን በደንብ ቁጭ ብለን። ከዛ አስተዋውሳለሁ ገባን። 30 ደቂቃም ይፈጃ ይመስለኛል። ቆየን ካየን ሲሰራ ገባ። ነኒ ምናምን እያለ ወረደው ወደ ታች ብስራት ሱራፌል። ከዛ እቺኛዋ ጣችኛዋ ዝም ብሎ እሱ ፊሊንጉን ነው ያስቀምጠው። ገባ እየነገርኩት ለካ ውስጡ ገብቷል። ስናወራ ፊሊንጌን በደንብ እሱ ለካ ከዛ ገባ። በዛ መልኩ ሰራ ነው። ኢዮቤል ብርሃኑ ግጥሙን ጻፈው። አሬንጅመንቱን ሚኪ ጃኖ ሰራው። ከዛ በቃ ቪዲዮ ክሊፑን ደግሞ ጓደኛዬ ያለ ድሮ ዘፋኝ የነበረ ነው። አሁን በጣም ክሎዝ ጓደኛዬ ነው። ሚኪ አፋ ይባላል። እሱ ይሄ ዘፈን መሰራት ያለበት በእንደዚህ አይነት መልኩ ነው፣ እንደዚህ ነው መሆን ያለበት ብሎ የሆነ ቪዲዮ ነገረኝ። እንደዚህ እኔ አሁን ሄጄ እንዲህ ብዬ ማስረዳት አልችልም። ግን በቃ አሁን የምቀርበው ሰው ከዛ በፊት ትግርኛውን ዘፈን ዳይሬክት ያደረገልኝ ወንደ ሰኒዩብ ነው። ከዛ ወንደ ሰኒዩብን ሄድኩና እንዲህ እኮ በቃ ይምጣ ሚኪ፣ ከሚኪ ጋር ደግሞ ይግባባሉ። ከዛ አንድ ቀን ይዤ ሄድኩ። በቃ እንዲህ ነው የፈለኩት፣ እንደዚህ እንትን ሆኖ እንደዚህ እሱ እንደዚህ ምናምን ይሄ ሱፍ ለብሶ ምናምን አልፈልግም፣ በቃ ይሄ ሪላክስ እንዲያደርግ ፈልጋለሁ ምናምን ብሎ ነገረው። እሱ ይሄን በነገረው በንጋታው ምናምን ወደ አሜሪካ ሄዷል ጓደኛዬ። ሚኪ አፋን ከዛ ሰራ ነው ቪዲዮን ላክንለት ሳምፕል። ከዛ የሆነ ነገር ቅር ያለኝ ነገር አለ፣ እንደዚህ ብታረጉት ምናምን ተባለ። በቃ ከዛ ለወንዴ ሲነግረው ወንዴ ደግሞ በቃ ይቀበልህና ያሳድገዋል ነገሮችና ይሄ አሁን ለምሳሌ ከሴትዮዋ ጋር እንደዚህ ተያይዘን ያለበት ፓርት እና እንደዚህ ስዕሎች ቢኖሩት ያለውን ነው እሱ የፈጠራቸው። ገባ ወንዴ በቃ ይገርማሉ ያመጣቸው ፒክቸሮች እነሱ ተደረጉ። ዘፈኑ ሳይለቀቅ እቺ የተቆረጠችዋ ዩቲዩብ ላይ
እንትን ላይ ቲክቶክ ላይ ትሬንድ ሆነ። ቆየን ካየ ከዛ በቃ ቶሎ ነው ቪዲዮ መለቀቅ ያለበት። ቶሎ ቪዲዮ ለቀቅ ነው ማለት ነው። አሪፍ ሆነ። በጣም ነው የሚገርመው እንጂ በጣም ነው የሚገርመው። ግን አሁን የገረመኝ ነገር መጀመሪያ ዜማው ነበር እንትን የተገኘው ወይ ደግሞ ዜማውን የተሰራው? አዎ ይኸውልህ አሁን ሁሉም ዜማ ደራሲዎች የራሳቸው የሚሰሩበት መንገድ አለ። ብስሬ ደግሞ እያለው ነው ገባህ? አብሮ ከነቃሉ ምናምን ውስጡ ያብሰለሰለው ነገር ስለነበር ነው ከነቃሉ ያመጣው። ከዛ እቺኛዋ ብትወጣ እቺኛዋ ምናምን እያልን የምትወጣውን አወጣን የምትገባውን አስገባንና ሙዚቃው ግን ብዙ ሰብ ማለት መጀመሪያ ብስሬም ሲሰጠኝ እንደዚህ ይሆናል ብሎ አልጠበቀም ነበር። አዎ ልክ አሬንጅመንቱ ተሰርቶ ምናምን ሲሰማው ነው በቃ ዘፈኑ ልክ ዘፈን እንደሆነ። በጣም ነው የገረመኝ። በሙዚቃ ዜማ ነው ግጥም ነው መቅደም ያለበት? እንደየሰው ይለያያል። እንደው ውበት የሚኖረው ወይንም ደግሞ ትክክለኛ የምታገኘው ውበት ይኑረው አይኑረው ብለህ ግን ብዙ ጊዜ ስትሰሩ ዜማ ከተሰራ በኋላ ነው ግጥም የሚሰራው ብዙ ጊዜ። አሁን ለምሳሌ እኔ አሁን ሻብሬያቸው የሰራዋቸው እኔ ዜማም ግጥም ላይ የለውበትም፣ ግን እኔ መምረጥ ነው የምችለው ለኔ የሚሆን ነገር መምረጥና አሁን ብዙ ጊዜ ከሰራዋቸው አርቲስቶች ጋር ለምሳሌ አቤል ሙልጌታን ብታይ እየጻፈ ነው ዜማውንም አብሮ ዜማውን እየሰራ ይጽፋል፣ ግጥሙን ይጽፋል። ብስሬን ደግሞ ያየሁት ለምሳሌ ግጥም ኖሮት ግጥሙ ላይም ዜማ ሊሰራ ይችላል። እንዲሁም ደግሞ ዝም ብሎ ነነነ ምናምን እያለ ደግሞ ሊሰራ ይችላል። የብስሬን ደግሞ ያየሁት ኤፊ ደግሞ ዜማውን ከነግጥሙ አሁን እንዳልኩ ኤፊ ከፍከፍ እንደዛ ይቻለውና ሁሉም ሰው የተለያየ አንዳንዱ ከግጥም ይነሳል፣ አንዳንዱ ከዜማ ይነሳል። ዋናው መጨረሻው ከውጪ ግን ለማያውቅ ሰው ዜማ ተሰርቶ ዜማ ላይ ግጥም መስራት በጣም የሚገርም ነገር ነው የሚሆነው የሚታየው። አሁን ለኔም ጨምሮ እንደውም ባለፈው መልእክቲን አምጥተናት ነበርና እዚህ ስትነግረን ነበር እንደዚህ ብስሬ ዜማ ሰርቶ እዚህ ላይ ለዚህ የሚሆን ግጥም ሲላይ ብስሬ እኔ እኮ ግጥም መጻፍ እንጂ አስማት መስራት አልችልም አልኩት አለች። አንዳንዴ አሁን እሷ አይ ቲንክ የምትጽፋቸው ግጥሞች የመልቲ የመጽሐፍ ስለነበሩ ነው ገባ። አሁን የድሮዎቹን ነጋሽ ይልማን ደግሞ ምናምን ስጠይቅ ደግሞ ሌላ አይነት መንገድ ይኖራል ገባ። እሷ ልትቸገር ትችላለች። አሁን ለመድኩት አሁንማ በደንብ አሁንማ ከኔ ጋር ሁሉ አሁን እንሰራለን። አሪፍ በጣም ደስ ይላል። መልእክት በጣም ነው የምንወዳትኝ። በጣም እንትኗን ዘለልክብን ጉራግኛዋን ሳትላት ጉራግኛዋን ዘፈን አረሳሳ ፍቅር አስጨንቆኛል እኔ ምን ይሻለኛል የምትል ዘፈን ናት። ብዙ እኔ ራሱ የሚገርምህ ነገር እሱን ዘፈን ከዘፈንኩት ራሱ ስቱዲዮ እንደ አዲስ ሪአሬንጅ አድርገነዋል ብያለሁ። ሪአሬንጅ ስናረጋው ከዛ ጊዜ በኋላ ነው ለመጀመሪያ ጊዜ ዘፈንኩት። የዛ ጊዜ አሬንጅመንቱን እንትና ነበር የሰራው አሌክስ ይለፍ። አሁን ሪአሬንጅ ደግሞ ያረግነው ሚኪጃ ነው የሰራው። እዛ ላይ አረጌ ነበረ ጉራግኛ ፊቸር። አሁን ደግሞ እንትና ነው መላኩ ቢረጋ። በጣም አሪፍ ነው። ይቺ ከእንትን ቆየን ካየን ላይ ከለቀቃችሁት በኋላ እንግዲህ ሙዚቃውን የጻፋችሁበት አውድ እናንተ አለ ሶሻል ሚዲያ ላይ ደግሞ ልክ ስትለቁት ሰዎች እንዴት ተረጎሙት? ምን አስደነቀ? እንዴት አየው? በተለያየ መንገድ ነው እንግዲህ በተለይ ደግሞ ያንተ ቪዲዮዎች እንትን ይሰራባቸዋል፣ ትሬንድ ይሰራባቸዋል። በጣም የሚገርም ነገር አስጨንቆኝ ነበረ። እኔ ዘፈን ሰርቼ ዝም ብዬ ነበር የምለቀው ድሮ ማለት በቃ ጊዜውም። ይሄኛው ግን በጣም ለፍተንበት ነበር እንዳልኩ ምናምንና እጨነቅ ነበር በጣም። አሁን ወጥቶ ምናምን ደግሞ ገባ። እኛ የቲክቶክ ሰው አይደለሁም እኔ እና ኮምፕሊትሊ ዘፈን ወደ ቲክቶክ የተቀየረበት ጊዜ ላይ ነው የለቀኩት። ቆየን ካየን የመጣ ሰዓት ማለት ብዙ ሲንግሎች ከቲክቶክ ነው ወደ ቲክቶክ ገበያውን መምራት የጀመረበትና
ማጋ እንደምና አስተውሳለሁ። ታሬ ጓደኛዬ ነውና በቃ እንዴ ለምንድን ነው እንቅልፍ ምታት? ይሄ እዚህ ጋር ደርሷል ዘፈኑ ከዚህ በኋላ የፈለገውን ይሁን ምናምን ይለኝ ነበርና እጨነቅ ነበር ነው የምልህና ከዛ በጣም አሪፍ እንዲሆን ካረጉት ነገሮች መካከል አንድ ቲክቶከር ነበር ሚስተር ቸኮሌት የሚባለው ሚስተር ቸኮሌት መሰለኝ አስማ ኮየፈቼ እና ብዙ ሰው የመሰለው ምንድነው የደበረኝ ኮየፈቼ ስለተባለ የደበረኝ ነው የመሰለው ግን ዘፈኑን ጭራሽ እንትን አረ ነበር እኮ ከዛ በፊት ዘፈኑ ግን ይባስ ደግሞ በቃ አነደደው ቆይቶ ነው እንደውም እሱ የሰራው አንድ ወር ምናምን ከተሰማ በኋላ ነው ግን እሱ ጭራሽ ትሬንዱ እንዲቀጥል አረገ ጠፍቷል እሱ ልጅ ባይዘ ቲክቶክ ላይ አግኝቶ ታውቃለህ አንተ አላቅ ግን ብዙ ጊዜ ምስጋና አቅርብ ያለው ብዙ ቦታ ላይ ሚስተር ቸኮሌት ቲክቶክ ላይ ሙሉ ለሙሉ ጠፍቷል አይደለም ምን ውስጥ እንዳለ በምን አይነት ሲስተም ውስጥ እንዳለ አላቅም በጣም ረጅም ጊዜ ጠፍቷል በጣም ክሬቲቭ ልጅ ነው ደግሞ እና እሱ ያንን በጣም ሰቅሎት ነበር ሰቀለው በቃና የመጣበትም አንግል ምናምን ደስ ይል ነበር የሰውን ፊድባክ አሪፍ ነበር አይደል በዚህ አጋጣሚ ግን የኮየፈቼ ህዝብ ሊያመሰግነን ይገባል ኮየፈቼ ነው በጣም ፕሮሞት ያደረገ የሚኖሩ ሰዎች በደንብ ደግሞ በጣም የሚገርመው ነገር ከኮየፈቼ በተጨማሪ ቆየን ካየን በራሱ ማለት ነው ቃሉ ወርዱ ምናምን ሰዎች ለባለቤታቸው ለእናታቸው ለወንድማቸው በተለያየ መንገድ አድርገው ነው የሰሩበት በተለያየ መንገድ ቆየን ካየን እንዳንቺ በቃ አይተንም ማናቅም የለሽም ለእህቶቻቸው ለእህት ለብዙ ነገር በጣም የገረመኝ ሻይ ቤት ከፍታ አንዷ ትሬንድ ሰርታበታለች ቆየን ካየን ብላ ማለት ነውና በብዙ ነገር ነው የተሰራትና ደስ የሚል ትሬንድ ነበር ቃሏም የምትገርም ነበር ካቺ ቃል ቆየን ካየን ኢንተረስቲንግ ቆየን በእንትን ዘፈኖቹ ላይ የሚኪ እንደውም እንድናናሳቸው መፈልጋቸዋለሁ መጣሪያ የሚሆኑት አልበሙ 4 ነጥብን ጨምሮ የአልበሞቹ የሙዚቃዎቹ መጣሪያ የሚሆኑት ቃላት በጣም ካቺ ናቸው ቆየን ካየንን ያዝልኝ ከዛ ማን ስርቆሽ ይወዳል እንደውም ስለሱ ንገረን በጣም ነው የሚገርመኝ መጣሪያው ማን ስርቆሽ ይወዳል ለምንድን ነው እስቲ እሱ እንደውም የዘፈኑንም እንትን